ኢራን ለጠቅላይ ሚኒስትር አብይ አህመድ መንግስት ጦርነትን ከለላ በማድረግ የነዳጅ ድጎማን እንዲያነሳ ውለታ እየሰራች ነው ተባለ። የአብይ መንግስትም አጋጣሚውን በመጠቀም አበዳሪዎች የነዳጅ ድጎማን አንሳ የሚለውን መስፈርታቸውን እያሟላበት ነው። ነገሩ አደገኛ የኑሮ ውድነትንም እየፈጠረ ይገኛል። የሰሜን ምዕራብ ዕዝ ሊሰነዘር የሚችል ማንኛውንም ጥቃት የመከላከል ብቃት እንዳለው የጦር ኃይሎች ምክትል ጠቅላይ ኤታ ማዦር ሹም ጄኔራል አበባው ታደሰ አስታወቁ። ጤና ይስጥልን ፍሮንቶች ነን። አብራችሁን ስትቆዩ ከነዚህ ጉዳዮች ውጭ የኢራንን ወቅታዊ ጉዳይ እናያለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። የኢትዮጵያ መንግስት የኢራኑን ጦርነት ከለላ በማድረግ በነዳጅ ላይ የነ ዓለም አቀፉ የገንዘብ ተቋም አይኤምኤፍንና የዓለም ባንክን የነዳጅ ድጎማ ማንሳት ፖሊሲን እየተገበረ ነው ተባለ። የኢኮኖሚ ዘርፍ ታዛቢዎች እንዳሉት ከሆነ ኢራን በዚህ የነዳጅ ድጎማን ፈጽሞ ከማንሳት ጋር በተያያዘ ለኢትዮጵያ መንግስት ከባድ ባለውለታ ሆናለች ብለዋል። የኢትዮ ፍሮንት ምንጮች እንዳሉት ከሆነ በመካከለኛው ምስራቅ አሜሪካና እስራኤል ከኢራን ጋር ጦርነትን ከፍተው ኢትዮጵያን ጨምሮ በርካታ ሀገራት ነዳጅን የሚያመጡበት የሆርሙዝ ሰርጥ ባይዘጋም ኖሮ የኢትዮጵያ መንግስት የነዳጅ ዋጋን ዛሬ ላይ እያደረገ እንዳለው በአስደንጋጭ ሁኔታ እንዲጨምር እያደረገ መሄዱ አይቀርም ነበር ብለዋል። ከቀናት በፊት 1 ሊትር ቤንዚን በአስደንጋጭ ሁኔታ በ25 ብር ጨምሮ ከ142 ብር ወደ 167 ብር ገብቷል። ዋነኛው የኢኮኖሚው ሞተር የሆነው ነጭ ናፍጣም በሊትር 13 ብርን ጨምሮ ከ167 ብር ወደ 180 ብር ገብቷል። የኢራን ጦርነት ባይነሳም ኖሮ ኢትዮጵያ ውስጥ ነዳጅ የሚሸጥበት ዋጋ እንዲመናሩ አይቀርም ነበር የሚሉ ታዛቢዎች የነዳጅ ዋጋ ገና ከዚህም በላይ እንደሚጨምርም አረጋግጠዋል። ለዚህም አንዱና ዋነኛው ምክንያት የኢትዮጵያ መንግስት ከሐምሌ ወር 2016 ዓ.ም ጀምሮ በይፋ የኢኮኖሚ ፖሊሲ ሉዓላዊነቱን ለዓለም አቀፉ የገንዘብ ተቋም አይኤምኤፍ እና ዓለም ባንክ አስረክቦ ተቋማቱም ብድር እንድንሰጥህ በአገር ውስጥ ለነዳጅ ለማዳበሪያና መሰል አቅርቦቶች የምታደርገውን ድጎማ አቁም፣ ድጎማን በማድረግ የበጀት ጉድለትና የአገር ውስጥ ብድርን እያከማቸህ እንደገና እኛ ብድር ልንሰጥህ አንችልም፣ ምክንያቱም ብድር የተቆለለበት መንግስት እኛም ብናበድረው ብድራችንን ሊመልስልን አይችልም በማለት ነው። አሁን ደግሞ ጭራሽ የኢትዮጵያ መንግስት በነዳጅ ላይ አደርገዋለሁ ያለውን ድጎማ ከነጭራሹም እንዲያቆም እና አይኤምኤፍ ከባድ ጫና እያደረጉበት ነው። ምክንያቱም ከሰሞኑ በ2016 ዓ.ም ቃል ከተገባለት 4.3 ቢሊዮን ዶላር ውስጥ አምስተኛው ዙር ብድር እንዲለቀቅለት የሚያስችለው ግምገማ ይደረጋል። የአይኤምኤፍ ወኪሎችም በቅርቡ አዲስ አበባ ይገባሉ ተብሎ ይጠበቃል። ለዛም ይመስላል የኢትዮጵያ መንግስት በታሪክ ታይቶ የማይታወቅ ዋጋን በነዳጅ ላይ ጨመረው። በዚህም ለአበዳሪዎቹ ይኸው ድጎማን እያነሳው ነው የሚል ማስረጃን ያቀርብበታል። የሆርሙዝ ሰርጥ ባይዘጋም የኢትዮጵያ የነዳጅ ዋጋ ዛሬ ላይ ለደረሰበት ከፍተኛ መወደድ መዳረጉ እንደማይቀር ማሳያዎች አሉ። አንዱ ጥር ወር አካባቢ መንግስት በነዳጅ ላይ ተጨማሪ ሴት ታክስን ጨምሮ 3 አይነት ታክሶችን ሊጥል ተዘጋጅቶ የነበረ መሆኑ ነው። ያንንም ለመተግበር ባለፈው ዓመት ሐምሌ ወር ላይ ለነ አይኤምኤፍ ቃል ገብቶ ፈርሟል። ሆኖም በወቅቱ ባልታወቀ ምክንያት ነዳጅ ላይ የተወሰነ ዋጋን ብቻ በመጨመር አልፎታል። ነገር ግን ያኔ 3ቱ የግብር አይነቶች ቢጨመሩ ኖሮ በወቅቱ ናፍጣም ቤንዚንም 122 ብር የነበሩ በመሆናቸው ዛሬ የደረሱበት ዋጋ አቅራቢያ መድረሳቸው አይቀርም ነበር። ነገር ግን የጠቅላይ ሚኒስትር አብይ አህመድ መንግስት በወቅቱ ነገሮችን የማስረዳት ግዴታን ላለመውሰድ ይሁን ረብሻ ፈርቶ አይታወቅም የነዳጅ 3ቱን ታክሶች አልፏቸዋል። የኢራኑ ጦርነት እንደጀመረ ግን መንግስት አጋጣሚው እንዳያልፈኝ በሚል መልኩ ገና ጦርነቱ የሚያመጣው ጣጣ ብዙ የኑሮ ውድነትን ሊያመጣበት በሚችልበት ህዝብ ላይ ለነዳጅ የሚያደርገውን ድጎማ ከበደኝ ብሎ ወዲያው የነዳጅ ዋጋን መቆለል ጀመረ። በወቅቱ የገንዘብ ሚኒስትሩ አህመድ ሺዴ መንግስት ለእያንዳንዱ ሊትር ቤንዚን 72 ብር ለእያንዳንዱ ሊትር ናፍጣ ደግሞ 98 ብር እየደጎመ ነው ብለው በጣም አጉልተው ሲያወሩ ነበር። በሊትር ይህ ሁሉ ድጎማ ይደረግ የነበረው እንግዲህ የኢራን ጦርነት ከመጀመሩ በፊት ነው። መንግስት ጦርነቱ ሲጀመር ጭራሽ በተለየ መልኩ በህዝብ ኑሮ ላይ ጫና እንዳይፈጠር ጥንቃቄ ማድረግ ሲጠበቅበት ከነጭራሹኑ ከጦርነቱ መጀመር በኋላ 3 ጊዜ ነው የነዳጅ ዋጋን የጨመረው። ናፍጣ ከ129 ብር ተነስቶ 139 ብር ከዚያም 167 ብር ሆኖ 180 ብር የደረሰው ጦርነቱ ከተጀመረ በኋላ ነው። ቤንዚንም ከ129 ብር ተነስቶ 132 ብር ሆኖ ከ142 ብር ከዚያም 167
207 ብር የገባው የኢራኑ ጦርነት ከተነሳ ጀምሮ ነው። መንግስት ለዚህ ምክንያትነት ያስቀመጠው የሆርሙዝ ሰርጥ በመዘጋቱ ነዳጅን ከሌሎች ገበያዎች በውድ ዋጋ ስለገዛው ነው ይበል እንጂ መንግስት የኢራን ጦርነት ከተነሳ አንስቶ በውስን መርከቦች ነው ነዳጅን ገዝቶ ያስገባው። ዛሬ ላይ ነዳጅን በዚህ ደረጃ ዋጋን እንዲጨምር አድርጎ የሚያሸጥ ድጎማን አድርጎ በዛ ያለ ነዳጅን አላስገባም። ከሳምንት በፊት የናፍጣ ዕለታዊ አቅርቦት በግማሽ ወርዶበት ከነበረው 4.5 ሚሊዮን ሊትር ወደ ነበረበት 9 ሚሊዮን ሊትር ላለመመለሱ ማሳያውም እንደ በፊቱ በነዳጅ ማደያዎች ያለው ሰልፍ አለመቀየሩ ነው። ኢትዮ ፍሮንትም የነዳጅ መርከቦች ጉዞ መከታተያ ካርታ ላይ ለተከታታይ ቀናት ባደረገችው ክትትል ከተወሰነ ነዳጅ ውጪ ዕለታዊ የናፍጣ አቅርቦትን 9 ሚሊዮን ሊትር የሚደርስ ነዳጅ በመርከብ ተጭኖ ኢትዮጵያ ለመምጣቱን አረጋግጣለች። ስለዚህ መንግስት አሁን ላይ የነዳጅን ዋጋ በአስፈሪ ሁኔታ እየቆለለ ያለው ከውድ ቦታ እየገዛ ስለሆነ ሳይሆን የኢራንን ጦርነት ከለላ በማድረግ ምክንያት ያጣለትን የነዳጅ ድጎማን ሙሉ ለሙሉ ማንሳትን አጋጣሚውን ተጠቅሞ እየተገበረው ስለሆነ ነው እንጂማ ራሱ መንግስት ያወጣው መረጃን ስናመሳክር የመካከለኛው ምስራቅ ጦርነት ከጀመረ አንስቶ ለነዳጅ የተደረገው ድጎማ 30 ቢሊዮን ብር አካባቢ ነው። የንግድና ቀጠናዊ ትስስር ሚኒስቴር የመካከለኛው ምስራቅ ጦርነት የተጀመረ ሰሞን በጥቅሉ ለነዳጅ ተደርጎ የነበረው ድጎማ 270 ቢሊዮን ብር ደርሷል ብሎ ነበር። ባለፈው ሳምንት ደግሞ የገንዘብ ሚኒስትሩ አህመድ ሺዴ ለነዳጅ የተደረገው ድጎማ 300 ቢሊዮን ብር ደርሷል ነው ያሉት። ስለዚህ የኢትዮጵያን ያክል ህዝብ ላለው ሀገር 2 ወር በዘለቀው የመካከለኛው ምስራቅ ጦርነት ምክንያት 30 ቢሊዮን ብርን ለነዳጅ መደጎም ከፍተኛ ሊባል የሚችል አይደለም። እናም የጠቅላይ ሚኒስትር አብይ አህመድ መንግስት የኢራኑን ጦርነት ነዳጅ በውድ ገዛለው የሚል ምክንያትን በማቅረብ በከፍተኛ ደረጃ የነዳጅ ድጎማን ለማንሳት እየተጠቀመበት ነው። ኢራንም የአይኤምኤፍን መስፈርት እንዲያሟላ በነዳጁ ዘርፍ ለጠቅላይ ሚኒስትር አብይ አህመድ መንግስት ውለታን እየዋለች ነው። ነገር ግን ውጤቱ አስደንጋጭ የምርቶች ዋጋ ንረት ሆኗል። ከመንግስት መረጃ ራሱ ብንነሳ ነጠላ አሃዝ ሆኖልኛል ብሎ ሲናገርለት የነበረው የዋጋ ንረት በሚያዝያ ወር ወደ 2 አሃዝ ተመልሶ 11.7 በመቶ ሆኗል። የዋጋ ንረትን ወደ ነጠላ አሃዝ መመለስ የማክሮ ኢኮኖሚ ማሻሻያ ስኬቴ ነው እያለ መንግስት ሲናገር ነበር። አሁን የነዳጅ ሁኔታ ገና የዋጋ ንረቱን ከዚህም የከፋ ያደርገዋል። በኢትዮጵያ ዜጎችም ላይ ከባድ የኪስና ቦርሳ ድንጋጤን የሚያደርሱ የምርቶች ዋጋ ውድነቶች እየታዩ ነው። በብዙ የቤት መገልገያዎች ላይ የእጥፍ ዋጋ ጭማሪ ታይቷል። ፋብሪካዎች የማምረቻ ግብአቶች ውድነት አጋጥሟቸዋል። በዚህ ግብአት ያመረቱትን ምርት ነገ አስወድደው ሲሸጡት ሌላ ንረት ነው የሚፈጠረው። መንግስት ቅንጡ ፕሮጀክቶችን ገታ አድርጎ የህዝብ ኑሮ ላይ በጊዜያዊነትም ቢሆን ጠንከራ አድርጎ መደጎም ያለበት ጊዜ ይመስላል። በርካታ ዜጎች ቲክቶክን ጨምሮ ባሉ የማህበራዊ ሚዲያዎች ላይ ነዳጅን ተከትሎ እየተከሰተ ያለ የምርቶች ዋጋ ንረት አደገኛና ታይቶ የማይታወቅ መሆኑን እየገለጹ ነው። የሰሜን ምዕራብ ዕዝ ሊሰነዘር የሚችል ማንኛውንም ጥቃት የመከላከል ብቃት እንዳለው የጦር ኃይሎች ምክትል ጠቅላይ ኤታ ማዦር ሹም ጀነራል አበባው ታደሰ አስታወቁ። የጦር ኃይሎች ምክትል ጠቅላይ ኤታ ማዦር ሹም ጀነራል አበባው ታደሰ ሐሙስ ሚያዝያ 29 ቀን 2018 ዓ.ም በሰሜን ምዕራብ ዕዝ የግዳጅ ቀጠና ተገኝተው የሰራዊቱን ወታደራዊ አካላዊና ስነ ልቦናዊ ዝግጁነትን ተመልክተዋል። በጉብኝታቸው ወቅት ዕዙ ከታሪካዊ ጠላቶችም ሆነ ከውስጥ ባንዳዎች ሊሰነዘር የሚችልን ጥቃት ለመመከትና ለመደምሰስ በሚያስችል የዝግጁነት ደረጃ ላይ እንደሚገኝ አረጋግጠዋል ሲል የመከላከያ ሰራዊት ሚዲያ ገልጿል። ጀነራል አበባው ለሰራዊቱ ባደረጉት ንግግር የዕዙን ታሪካዊ ሚና ሲያብራሩ ሰሜን ምዕራብ ዕዝ መከላከያ የሰጠውን ግዳጅ በላቀ ጀግንነት እየፈጸመ የመጣ የተቋማችን አስተማማኝ ዕዝ ነው ብለዋል። ምክትል ጠቅላይ ኤታ ማዦር ሹሙ አክለውም ዕዙ የህወሓትን ሀገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት የነበረውን ሚና እንዲሁም በአማራ ክልል ግጭትና ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው ጽንፈኛው ያሉት ቡድን በዕዙ ጠንካራ ምት እንዲከሽፍና ቅስሙ እንዲሰበር መደረጉን ገልጸዋል። የኢትዮጵያ ጠላቶች ሀገሪቱን ለማዳከም ሌት ተቀን እንደሚሰሩ የጠቀሱት ጀነራሉ መከላከያ ሰራዊት ግን ይህንን ሴራ በማክሸፍ የህዝቡን ሰላምና ደህንነት የማስጠበቅ ኃላፊነቱን እየተወጣ መሆኑን አስታውቀዋል። እናንተ የአባቶቻችሁን የጀግንነት ታሪክና አደራ ተቀብላችሁ ኢትዮጵያን ለመጪው ትውልድ ለማስረከብ ላደረጋችሁት ተጋድሎ ኢትዮጵያና ተቋሙ ይኮሩባቸዋል በማለት ጀነራል አበባው ለሰራዊት አባላቱ ባስተላለፉት መልእክት ገልጸዋል። የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ በበኩላቸው ዕዙ የተሰጡትን ተደራራቢ ግዳጆች በብቃት መወጣቱና ለቀጣይ ተልእኮችም ከመቼውም ጊዜ በላይ ዝግጁ መሆኑን በድጋሚ አረጋግጠዋል ሲል መከላከያ ጨምሮ ዘግቧል።
ዩናይትድ ስቴትስ በኢራን የወደብ ከተማና በሆርሙዝ ባህረ ሰላጤ ላይ በሚገኝ ደሴት ላይ ወታደራዊ ጥቃት መፈጸሟ ተገለጸ። ይህ የአሜሪካ እርምጃ የተወሰደው ሰኞ ዕለት ኢራን በተባበሩት አረብ ኤሚሬት ላይ ላደረሰችው የሚሳኤል ጥቃት ዋሽንግተን የሰጠችው አነስተኛ ግምት በሳውዲ አረቢያና በኤሚሬት ዘንድ ከፍተኛ ቁጣን በመቀስቀሱ መሆኑን የፎክስ ኒውስ ዘገባ አጋልጧል። ቀውሱ ያገረሸው ሰኞ ዕለት አሜሪካ ዓለም አቀፍ የነዳጅ ማስተላለፊያ የሆነው የሆርሙዝ ባህረ ሰላጤን ለመክፈት በምታደርገው ዘመቻ መሃል ኢራን 15 ባላስቲክ እና ክሩዝ ሚሳኤሎችን በኤሚሬትስ ፉጃይራ ወደብ ላይ መተኮሷን ተከትሎ ነው። ማክሰኞ ዕለት የፔንታጎን ከፍተኛ ባለስልጣን ይህን የኢራንን ጥቃት ዝቅተኛ ደረጃ ያለውና የተኩስ አቁሙን የማያፈርስ ነው በማለት ማጣጣላቸው ቀጠናዊ ቁጣን ፈጥሯል። የፎክስ ኒውስ ዘጋቢ ጄኒፈር ግሪፊን እንደገለጸችው በዚህ የተቆጡት ሳውዲ አረቢያና ኩዌት አሜሪካ ፕሮጀክት ፍሪደም ለተሰኘው ዘመቻዋ አየር ክልላቸውንና የጦር ሰፈራቸውን እንዳትጠቀም በድንገት አግደው የነበረ ሲሆን በአሁኑ ሰዓት ግን እገዳው ተነስቷል። የአሜሪካ ባለስልጣናት ማክሰኞ ለከሰጡት ማስተባበያና ከተፈጠረው የቀጠናው ውጥረት በኋላ ዩናይትድ ስቴትስ ኢራን ጥቃቱን በፈጸመች በሁለተኛው ቀን በአንድ የኢራን የነዳጅ ወደብ ላይ ያጸፋ እርምጃን ወስዳለች። ይህ በእንዲህ እንዳለ አሜሪካ የወሰደችውን አጸፋ እርምጃ ተከትሎ ኢራን አሁን ባወጣችው መግለጫ ዋሽንግተንን የተኩስ አቁሙን ስምምነት ጥሳለች ስትል በይፋ ከሳለች። የኢራን ከፍተኛ ወታደራዊ እዝ ቃል አቀባይ እንዳስታወቁት አሜሪካ ከጃስክ ወደ ሆርሙዝ ባህረ ሰላጤ ሲጓዝ የነበረ የኢራን ነዳጅ ጫኝ መርከብና በኤሚሬትስ ፉጃይራ ወደብ አቅራቢያ የሚገኝ ሌላ መርከብ ላይ ጥቃት አድርሳለች። በተጨማሪም አሜሪካ ከአንዳንድ የቀጠናው ሀገራት ጋር በመተባበር በባንደር ካሚር፣ ሲሪክና ቃሽም ደሴት በሚገኙ የሲቪል አካባቢዎች ላይ የአየር ጥቃት መፈጸሟን የኢራን መገናኛ ብዙሃን አሰራጭተዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ